በጣም አዝናለሁ። በኔ ምክንያት ይሁሉ ህዝብ እንዲጨነቅ በማድረጌ በጣም በራሴ አፍሬያለሁ። ለበርካቶች የደረሰው ማስተር አብነት ከበደ የችግረኞችን እንባ ያበሰው፣ የታማሚዎችን ህመም ያቀለለው፣ በተፈጥሮ አደጋ ከባድ ሐዘን ውስጥና ከባድ ጭንቀት ውስጥ ላሉ ፈጥኖ የደረሰው ማስተር አብነት የማይረሳው የድርቅ እና የተራቡ ሰዎችን እንባ በቦረና ሄዶ ውሎ ኖሮ ደግነቱን ያሳየው ማስተር አብነት በመሬት መንሸራተት በጎፋ በደረሰው ጉዳት አብሮ እያለቀሰ ከጭቃው ውስጥ የሞቱ ሰዎችን እየፈለገ እየተራበ እየተሸከመ ደግነትን ያሳየው ማስተር አብነት በመንገድ ላይ የወደቁትን እያነሳ ተስፋና ብርሃን የሰጣቸው ማስተር አብነት ከራሱ በላይ ለሰዎች ለእናቶችና ለአባቶች በመኖር የደግነት ምሳሌ የሆነው በብዙዎች ኢትዮጵያውያን ዘንድ በወርቅ ቀለም የተጻፈው ማስተር አብነት ብዙ ሰዎች ኑሮውን፣ ደስታውን፣ የሱን ሐሳብና ድምጽ ማድመጥ የሚፈልጉት የኢትዮጵያዊው ድንቅ ልጅ ማስተር አብነት ከሰሞኑ ታመም ያለው ጭንቀት ውስጥ ነኝ፣ የሚቸግረኝ የከበደኝ ነገር የጤናዬ ጉዳይ ነው። ኢትዮጵያውያን እናቶች፣ አባቶች፣ ወጣቶች ሁላችሁም በየእምነታችሁ ጸልዩልኝ፣ ጸሎታችሁ ያስፈልገኛል፣ ጤናዬ ችግር ውስጥ ነው ማለቱን ተከትሎ በርካቶች እጅግ ዱብዳ እንደወረደባቸው ያህል ተሰምቷቸዋል። ሐዘን ገብቷቸዋል። ብዙዎቹ ይሄ ደግ ሰው ምን ነካው ብለው ደንግጠዋል። ደውለዋል፣ ጽፈዋል፣ አውርተዋል። በአንዴ ማህበራዊ ሚዲያውን ስለ ደግነቱ ከዳር ዳር አንስተዋል። አንተ ደግ ሰው ለብዙዎች የደረስክ ስለ ራስህ ሳታስብ ለችግረኞች ቀን ከሌሊት የለፋ ማስተር አብነት በዚህ መሃል የጤና መታወክን ስንሰማ ልባችን አዝኖ ምን እናድርግ ብለው ብዙ ሰዎች ደውለውለታል። መላው ኢትዮጵያውያን ከዳር እስከ ዳር በውጭም የሚኖሩ የዚህን ምስኪን የጤና መታወክ ሲሰሙ ብዙዎቹ ልባቸው ሽብር ርብሽ ብሎባቸዋል። ታዲያ ይህንን ተከትሎ በተለያዩ ማህበራዊ ሚዲያዎች ሐዘናቸውንና ጭንቀታቸውን ያለ ገደብ ገልጸዋል። ይህንን የሰማው ማስተር አብነት ስላስደነገጥኳችሁ ይቅርታ፣ ችግሩ የተፈጠረው ያሁን ጊዜ አይደለም። በጎፋ ወገኖቻችንን ለማገዝ በሄድኩበት ጊዜ ህመሙ ከዛ ይጀምራል። ዓመት ከምናምን የዘለቀ ህመም አብሮኛል። እስከ ዛሬ ስታከም ሕክምና ስከታተል ቆይቻለሁ። አሁን ጠንከር ስላለ ለተጨማሪ ሕክምና ውጪ ልሄድ ነው። ከእናንተ መፈልገው ከደጋግ ኢትዮጵያውያን እናቶችና አባቶች እንዲሁም ወጣቶች መፈልገው ሌላ ነገር አይደለም። ጸሎታችሁ እስከ ዛሬ አቁሞኛልና ጸሎታችሁ ጤናዬን እንዲመልስ ጸልዩልኝ። ጸሎትና ጸሎታችሁ ብቻ ብሎ ድጋሚ ቪዲዮ ሰራ። ሕክምና ብቻ ሳይሆን በዚህ ሰዓት ለኔ የሚያስፈልገው የኢትዮጵያ እናቶች፣ የኢትዮጵያ አባቶች፣ ወጣቶች ሁላችሁም በየእምነታችሁ እንድጸልዩልኝ እፈልጋለሁ። አሁንም መላው ኢትዮጵያውያን ልባቸው አዘነ፣ አለቀሱ። ይሄ ምስኪን ሰው ምን አይነት ነው? በኢትዮጵያውያን ጸሎት እንደሚድን የሚያምን የኢትዮጵያውያን ፍቅር የኢትዮጵያውያን እምነት እንደሚያድነው ያረጋገጠ ምን አይነት ልብ ቢኖረው ነው ብለው አሁንም ሐዘናቸውን ቀጠሉ። ምን እናድርግልህ፣ እንዴት እንደግፍ በሚል በማህበራዊ ሚዲያ ማጨናነቃቸውን መልእክት መላካቸውን ይቀጥላሉ። ታዲያ አሁንም በፊቱ ላይ ሐዘን፣ ተስፋና ፍቅር እየተነበበበት በማህበራዊ ሚዲያ ወጣና እንዲህ አለ። እባካችሁ ወገኖቼ ስላስጨነቅኳችሁ ስላስጠበቅኳችሁ ይቅርታ አድርጉልኝ። ፍቅራችሁ አሸንፎኛል። ይህንን የተናገርኩት እኔ እንድጸልዩልኝ ነው። የእናንተ ጸሎት ያድነኛል። እናቶች ሆይ፣ አባቶች ሆይ፣ ወጣቶች ሆይ በየእምነታችሁ ጸልዩልኝ። እሱ በእርግጠኝነት ለኔ ፈውሴ ነው። ሙስሊሞች ዱዓ አድርጉልኝ። ይሄ ለኔ ትልቁ ነገር ነው። ገንዘብ፣ ሌሎች ድጋፎች በፍጹም አያስፈልገኝም። ከልባችሁ በንጹህነት ጸልዩልኝ፣ ያኔ ይሻለኛል።
ገንዘብ በማሰባሰብና ሌላ ድጋፍ ለማድረግ በምታደርጉት እንቅስቃሴ የበለጠ ታመምባችኋለሁና እባካችሁ እሱን ተውት። ገንዘቡንም ሌላው ድጋፉንም የሚያሸንፈው አምላክ ነውና እንባችሁን በንጹህነት እያዘራችሁ ይህን ልጅ ማረው ብላችሁ ጸልዩልኝ። ማስተር አብነት ይህንን መልእክት አስተላለፈ። ለእኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለእኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቱ ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ለበርካቶች የደረሰው የደግነት ምሳሌ የሆነው ማስተር አብነት ለብዙዎች መነጋገሪያ ሆኗል። ታዲያ ይሄ ሰው ጤናው እንዲመለስ ወደ ቀድሞ ደግነቱና በጎ ስራው እንዲመለስ ሁላችንም እሱ እንዳለው በጸሎት እንደግፈው፣ በጸሎት ለአምላካችን መልእክት ልናደርስለት ይገባል። አንዳንዶች የማስተር አብነት ሌላኛው ልዩ ማንነት የተገለጠበት ጊዜ ነው ብለው ይገልጻሉ። አንዳንዶች ገንዘብ ለመሰብሰብ እንደዚህ አይነት አጋጣሚ በሚጠቀሙበት ጊዜ እሱ ግን ተጎርቶ እባክህን ደግፍ ሲባል ግድ የላችሁም ከገንዘብ ይልቅ ለአምላካችሁ ንገሩልኝ ማለቱ ልዩ ያልተነገረ ያልተወራ የማስተር አብነት ሌላኛው ማንነት ነው በማለት ይገልጹታል። እኛም ለማስተር አብነት ጤና፣ ጸሎት፣ ተስፋ፣ መልካም ምኞታችንን እንገልጻለን።